ወራዳ የገጠርን ማህበረሰብ የማይወክል ስራ እየሰራች ሰው የምታሰድበው ብርቅዬ ነው ማን የምትባል ሴትዮ በጣም አናደዋለኝ። ህዝቡ አሁንም ድምጻችን ይሰማ እያለ ይገኛል። ምክንያቱም የገጠርን ማህበረሰብ የማይወክል ቪዲዮዎችን እየሰራች እነዚህ የገጠር አሰራሮች የሚገቡ አይደለም። የገጠር ማህበረሰብ ጨው በርበሬ በአሬራው በወተቱ በቅቤው የሚያስተናግደው ማህበረሰብ በዚህ መልኩ ማዋረድና ማቃለል አልነበረባቸውም። ምክንያቱም ሰኒ ገጠር ሄደችው ልትዝናናና ፈታ ልትጫወት ነበረ። ነገር ግን ደግሞ የአጋጠማት ነገር እንደጠበቀችው አይደለም። በጣም እየተበሳጨችና እልህ ውስጥ እየተጋቡ ነው ያሉት። በዚህ ሁኔታቸው ሰው ሳይገዳደል አይቀርም። ዘሪሁንና እነ ደምለው ሳይጋደሉ በፊት ጆከርና ሰኒ ያን ሀገር ለቀው ወደ ሀገራቸው መመለስ አለባቸው የምትሉ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ እየተወደዳችሁ ውድ ተመልካቾቼ እንደምን አላችሁልኝ? እኔ ያለው አልሐምዱሊላህ። እናንተ እንዴት ናችሁ? ለቻናሌ ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሆኖ ስል በአክብሮት የምጠይቃችሁ ይሆናል ማለት ነው። እንግዲህ እንደምትመለከቷት ይቺ የወፍ ዘራሽ እየተባለ የዘሪሁን እናት አሳድጋ እዚህ ደረጃ አድርሳታለች። በጥሩ ስነ ምግባር አሳድጋታለች። ነገር ግን በመንደር በአካባቢያቸው ሰዎች መኖሪያ መቀመጫ አሳጥተዋታል። ምክንያቱም አንቺ ወፍ ዘራሽ እናት የሌለሽ አባት የሌለሽ እያሉ እየሰደቧት እያዋረዷት ትገኛለች። ይቺ ውቢት የምትባል ሴትዮ እውነት ለመናገር በጣም የምታስጠላኝ፣ በጣም እኮ መልከኛ ናት። ነገር ግን ደግሞ ምንዋም የምታስጠላኝ ነገር ብትኖር ማለት ነው በቃ የሰው ልጅ ለካ ጸባይ ሲኖራችሁ ነው፣ መልክ ባይኖራችሁም ጸባይ ሲኖረው ነው ሰው የሚወደደው ማለት ነው። ነገር ግን ደግሞ መልክ ኑሮ ጸባይ ከሌለ ሁሉንም ነገር ይወስደዋል ማለት ነው። የሰው ልጅ ዋናው ጸባይ ነው ማለት ነው። እና ውድ ቤተሰቦቼ ሁላችሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለሁሉም ሰው እንዲደርስ አዳርሱልኝ፣ ቻናሌን አሳድጉልኝ ማለት ነው። ሁላችሁም የሰው እድገት የሰው ደስታ የሚያስደስታችሁ በሙሉ ሁላችሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ከጎን የሆኑ ስል በአክብሮት ጠይቃችኋለሁ። ውድ ቤተሰቦቼ ሰብስክራይብ አርጉ፣ ላይክ፣ ሼር እያደረጋችሁ ለሁሉም ሰው እንዲደርስ አዳርሱልኝ፣ ቻናሌን ማሳድጉ ሞቅ ደመቅመቅ እያደረጋችሁ ፌመስ አድርጉኝ። ካልሆነ እንግዲህ በቲክቶክ ሰፈር መሄድ ያልቀረም ማለት ነው። የዩቲዩብ ፋሚሊዎቼ አላዋጣችሁኝም፣ ዋጋ የለውም። ሰውም ይህን የማያበላ ዩቲዩብ ይዘሽ እያለ እየቀለደብኝ ነው። እናንተም ደግሞ ዩቲዩብ አላሳዝነው ብዬ ነው ቢሸርትልኝ ምን አለበት? እና ሁላችሁም እስኪ ሸርቱልኝ፣ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ ማለት ነው። በየቀኑ አንዳንድ ቪዲዮዎች እሰራለሁ። ምክንያቱም ጊዜው ደርሶ የራሴ ስራ እስከሚይዝ ድረስ ማለት ነው። አሁን ላይ በቃ ያኔ ስራም ጫናም እንዲሁም ደግሞ አይዲያም ስለሌለ ያው እንደምታዩት ዝም ብዬ በሰው ቪዲዮ እየሰራሁ እገኛለሁ። እንግዲህ በኋላ በኢዝኒላ የራሴ አይዲያ ፈጥሬ የራሴ ስራ ፈጥሬ በቃ ስራ መስራት አለብኝ ማለት ነው። ቤተሰብ ሁላችሁም ሰብስክራይብ አድርጉ። የሰው ደስታ የሚያስደስታችሁ የሰው መለወጥ የሚያስደስታችሁ በሙሉ ሁላችሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ ስንል በአክብሮት በትህትና የምንጠይቃችሁ ይሆናል ማለት ነው። ሰብስክራይብ አድርጉ፣ አደራ አበረታቱኝ። እንግዲህ ተመልከቷት፣ ይቺ ሰኒ ጋር በጣም ትዋደዳለች። ሰኒን ልትደበድብ ከጀርባ ቢላዋ ይዛ ልታጠቃት ስትል ሰኒን በፍጥነት ተርፋታለች ማለት ነው። ሊና እንግዲህ እንደምትመለከቷት ሊናም አሁን ሳስጠላብሽ በሀማ ይመለከትሽ ይሄርሽ በቃ አሁን ራኬብን ግዴታ ወሬ ካላዳመጥኩ የቅዱስ ጋር አልሆንልሽ አለ። እንደገና ደግሞ ያን ስልባቦት ጋራ ምን ጀምራ ይሆን እያልሽ በህልሟ ካላዳመጥኩ እያልክሽ ከጆሮዋ ስር ተጠለለሽ ማድረግ ጀመርሽ። ደግሞ ራኬብ ጋር ጀመርሽ። ወይ ሊና አትጃጃሊ፣ አሁንስ አስጠላሽ። በቃ በሁሉም ነገር በማይመለከትሽ ነገር እየገባሽ
ችግር ውስጥ ባትገቢ ጥሩ ነው ማለት ነው። እና ውድ ቤተሰቦቼ ሁላችሁም ሰብስክራይብ አድርጉ። ኪራ እንግዲህ እንደምትመለከቱት ሌናን እያዋረዳት እያቃለላት ይገኛል። ኪራዬ በአሁኑ እንኳ እውነትን ነው በጢፊ ብለህ ማጠናገር ነበረብህ ይችን ልጅ ማለት ነው። ምክንያቱም በማይመለከታት እየገባች ነገሮችን ማበላሸት ዜማ ሆኖባታል ልጅቷ ማለት ነው። ሁላችሁም ሰብስክራይብ አድርጉ፣ ላይክ ሼር እያደረጋችሁ ከጎን ሆናችሁ እንድታበረታቱኝ እወዳችኋለሁ። ሰላም ለእናንተ ይሆንልኝ። ውድ ቤተሰቦች እዚህ ጋር እንግዲህ ተከታትለው ከነደምለው ቤት ሄደው የሮጦች ባታመልጠን ቢሆን ኑሮ እናሳያት ነበር እንዴት እንደሆነ በትር ትለዋለች ሰኒም ማለት ነው። ከዛ ወንድምዩ አንቺ ውርዴታም ብሎ በጢፊ ያላስናታል። ይህ ሁሉ ነገር እየተፈጠረ ያለው በአንቺ ምክንያት ነው ይላታል ማለት ነው። ይህ በጣም ተናዷል። አፈር ቢ ምናምን ውሸታም ይቺ ደግሞ ውሸት ልጅቷ ያለው እኮ እኛ ጋር ነው። ግን እሷ ለሰዎቹ ልጅ አላስቀምጠኝ ብላ ልጅ እያለቀሰችብኝ ልጅ በጠጣኝ እያለ ለሰዎቹ ታወራለች። ልጇ እኮ ያለችውም እኛ ጋር ነው። የሚገርማችሁ ነገር ማለት ነው። እና ውድ ቤተሰቦች ሁላችሁም ሰብስክራይብ አድርጉ፣ ላይክ ሼር እያደረጋችሁ ለሁሉም እንዲደርስ አዳርሱልኝ። ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ አድርጉ። በዚህ ጋር እንግዲህ ተመልካቾቻችን ተመልክቷቸው እንግዶች ምን እየተባባሉ ነው ወደሚለው ስንሄድ ወይ ጉድ የራኬብን ጀዋል መለሰ፣ ይህንኛው ደግሞ ለምን የመለስከው እያለ እያፋጠጠው ይገኛል ማለት ነው። ሌባ ብትሰርቅ እንደው የጆከርን አማች ትሰርቃለህ እንዲህ ይለዋል እሱ። እነዚህ ሌቦች ሌባ እንደሆኑት ዝም ብለው ይኖራሉ ማለት ነው። እና ውድ ቤተሰቦች ሰብስክራይብ አድርጉ፣ አበረታቱኝ። ዩቲዩብ አሁንስ እያስጠላኝ ነው። ወደ ቲክቶክ ሰፈር ልሄድና ማለት ነው አንበሳ ውርዱልኝ ልበል፣ የምሬን ነው። በቲክቶክ ሰፈር ልሄድና ልቅና። ከሸቃላነት የሚያውለው ቲክቶክ ነው። እስካሁን 4 ዓመት ሙሉ ዩቲዩብ ጋራ ከምጋተር ቲክቶከር ሆኜ ቢሆን ኑሮ በጣም እፈምስ ነበር ማለት ነው። ምክንያቱም አንበሳ እያወረዱልኝ አገር እስከ መግባት ደረጃ ምደርስ ነበረ። ሀኩርሲ ተቀምጬ እየተሽከረከርኩ እናንተ ታየኝ እኮ ፐፐፐ እንዲሁ የመዳም ኮሽና ነግቶ መሽቶ እንዲሁ 10 ደቂቃ 30 ደቂቃ 20 ደቂቃ ቪዲዮ ወይ ተአምር። እና ውድ ቤተሰቦቼ ሰላማችሁ ብዝት ይበልልኝ። በሄዳችሁበት ቦታ መልካሙን ነገር እመኝላችኋለሁ። መልካም ነገር ይግጠማችሁ ነው የምለው። ለሰው ክፉ አትሰቡ። አንዳንድ መቀስ የሆኑ ሰዎች በሰው መካከል እየገቡ ሰውና ሰውን የሚያበጣብጡ ሰውና ሰውን የሚያጣሉ ሰዎች አሉ። እንደነሱ አትሆኑ። ምክንያቱም ለሰው ልጅ መልካም ስታስቡ አላህ ለእናንተ መልካም ያደርግላችኋል። በቻላችሁት አቅም ለሰው ጥሩ ነገር ለመስራት ሞክሩ ቤተሰብ ማለት ነው። ለሰው ልጅ ደግሞ ክፉ ነው የምታስቡ ከሆነ ክፉ ነገር ነው የሚገጥማችሁ ማለት ነው። ውስጣችሁን ንጹህ ነው ማድረግ ያለባችሁ። ውስጣችሁን አሳምኑት። የምሬን ነው። ክፋት ማንም አይጠቅምም። ማንም ሰው ክፉ ሆኖ ያገኘው ነገር የለም። የሰው ልጅ ጥሩ ስንሆን አላህ ለኛ ጥሩ ነገር ያደርግልናል። ጥሩ ስንሰራ ጥሩ ይሰጠናል፣ ጥሩ እናገኛለን። የሰውም ገንዘብ አትከጀሉ። እውነቴን ነው የምላችሁ። በጉልበታችሁ ታትራችሁ ለማግኘት ሞክሩ። አንድ ጓደኛችሁ ለተለወጠች፣ አንድ ጓደኛችሁ ላገኘች ለእሷ ለምቀኛ ትሆናላችሁ። እውነቴን ነው። አብዛኛው ሴት እንደዚህ ነው። ደግሞ ብር አበድረዋችሁ ተበዳድራችሁ ሶሻል ሚዲያ ላይ እየወጣችሁ በቲክቶክ ድረስ እየወጣችሁ አንጡ እስከምትባሉ ድረስ የሰውን ብር ይዛችሁ ለምን ዝም ትላላችሁ? የሰው ሀቅ እኮ ነው። የአኺ አጥታችሁ ነው እነዛ ሰው የጠየቃችኋቸው። እነዛ ሰው ደግሞ ለችግራችሁ ደረሱላችሁ። ለችግራችሁ የደረሰላችሁን ሰው ደግሞ ውለታው በቃ ደስ ባለ ሁኔታ ነው እንጂ ውለታው መመለስ ያለባችሁ
መልሳችሁ እንደገና የተበደራችሁትን ብር ልክ ብድር ይመስል ለምነዋችሁ ተሰድበው ተዋርደው እተቁላህ ያ አኺ እተቁላህ። ወላሂ በጣም አንዳንድ ጊዜ ራሴን በጣም ታዘበዋለሁ። ምክንያቱም ብዙ ጊዜ ቲክቶክ ላይ ማለት ነው ሪካርዳቸውን ያመጧቸዋል። በቲክቶክ ሪካርድ እስከምትደረጉ ድረስ የሰው ገንዘብ የሰው ሀቅ አትመልሱም። እውነቴን ነው፣ ያሳፍራል። ወላሂ ደግሞ ትከራከራላችሁ። በጣም ከባድ ነው። በአሁኑ ዘመን የሰው ልጅ ማለት ነው ሲያጣ ነው ወደ ሰው የሚሄደው እንጂ መቼም ብር እያላችሁ ገንዘብ እያላችሁ አፋችሁን ወደ ሰው አታዞሩም፣ አታጣሙም። እነዚህ ሰዎች ደግሞ ይቅርብነ ብለው ጓደኝነታችሁም ሆነ ዝምድናችሁም ሆነ አንቋቸው ብር ያበድሯችኋል። ከዛ ብር ስትበደሩ መልሳችሁ እነዛ ሰዎች ማንቋሽሽ። ኧረ ተው ላይ ተስተካከሉ። እንዴት በዚህን ደረጃ የወረድን እንሆናለን? የሰው ሀቅ እኮ የሰው ሀቅ ነው። እነኚህ ሰዎች ደግሞ ውለታቸው እንደዛ አይደለም። አመስግናችኋቸው እንዲሁም በቃ ባላችሁበት በቃላችሁ መገኘት። በቃሉ የማይገኝ ሰው እኮ ሙናፊቅ ነው። ወላሂ ሙናፊቅ ነው። የሙናፊቅ ምልክቶች 3 ናቸው። ሲታመን ይክዳል፣ ቃል ሲገባ ቃሉን ያፈርሳል። እያችሁ እና እነዚህ ሰው ይቅርብን ብለው ለእናንተ ብለው ብድር አበደሯችሁ። ብድራችሁን ደግሞ ቢያንስ ባላችሁበት ቀን እንኳን ባይሳካላችሁ እንደምንም ብላችሁ አሸጋሽጋችሁ ለመስጠት ሞክሩ። እውነት ያስጠላል። ሶሻል ሚዲያ በቲክቶክ ድረስ እስከመመጡ ድረስ ሪካርዳችሁ እስከሚመጣ ድረስ አትጠብቁ። ነውር ነው። የመሬን ነው። እና መተማመን በመካከል ሲኖር ጥሩ ነው። መተማመን ይኖራችሁ ነው የምለው። ማንኛውንም ሰው በእርግጥ ማመን አይቻልም። በአሁኑ ሰዓት የእናት የአባት ልጅ ብቻ ነው የሚያዋጣው፣ ሌላ ነገር አያዋጣም። ሌላው ሰው ማለት ነው። እውነቴን ነው የምላችሁ። ማንም ሰው አይጠቅማችሁም። የሚጠቅሟችሁ የሚያዋጧችሁ የእናት የአባቶቻችሁ ልጆች። የእናት የአባቶቻችሁ ልጆች ጋር ደግሞ የምትጣሉ፣ እነሱን የምታዋርዱ፣ እነሱን የምታንቋሽሹ በኋላ እነዛ ጓደኞቻችሁ እናንተ እህትና ወንድሞቻችሁን ስታሳደቡ እነሱ ነጥብ እየያዙ ነው ከእናንተ ማለት ነው። አያችሁ። በቻላችሁት አቅም ወደ ራሳችሁ ተመለሱ። ለሰው ልጅ ደግሞ ጠማማ መሆን ምንም አይጠቅምም። እውነቴን ነው የምላችሁ። ጥሩ ሰው ቅን እንሆን። አላህ ቅን አሳቢዎች አድርገን መጥፎ ሀሳብን ያስወግድልን፣ ጥሩ ሀሳቢዎች አድርገን ማለት ነው። ለሰው ልጅ ኑቶለስ ካለን ድረስ መልካሞችን የምንሰራ ያድርገን። እወዳችኋለሁ፣ አከብራችኋለሁ። በመካከል እንግዲህ የአንቺ ብሎ መካሪ የምትሉኝ ልጆች ልትኖር ትችላላችሁ። እኔ ግን አያስችለኝም። አንዳንድ ነገሮችን ጣል ጣል ማድረግ ስላለብኝ ነው። ፈጣሪ ከሰው ቀልቢ ጠብቀን ይሰውረን ማለት ነው። ሁላችሁም ሰላም ለእናንተ ይሆንልኝ። ሰላማችሁ ብዝት ትርፍርፍ ይበልልኝ እንደ ከዋክብት ማለት ነው። እንግዲህ ቪዲዮውን ፖስት ላደርገው ነው። አሁን እኩለ ሌሊት 6 ሰዓት አካባቢ እያለ ነው። እንግዲህ ምንም ማድረግ አልችልም። ምክንያቱም ውሎዬን አሁን ስል በቃ እየጠሩኝም ቪዲዮ መስራት አልቻልኩኝም። ለዛ ነው። በቀጣይ ቪዲዮ እንገናኛለን። ሰላማችሁ ብዝት ትርፍ ይበልልኝ። አላህ ይጠብቃችሁ። እወዳችኋለሁ፣ አከብራችኋለሁ። ቪዲዮዬን እንግዲህ ለሁሉም ሰው እንዲደርስ አዳርሱልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።